ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ የቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 3 ኢንዱስትሪያል ኬሚስትሪ የሚለውን ኢንትሮዳክሽን ፓርቱን አይተን ነበር። ዛሬ ደግሞ 3.2 ናቹራል ሪሶርስ ኤንድ ኢንዱስትሪ የሚለውን ነገር እንመለከታለን ማለት ነው። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ዕለቱ ለሰን እንግባ። ተማሪዎች ይህን ለሰን ተምራችሁ ስታበቁ ስለ ናቹራል ሪሶርስ ኤንድ ኢንዱስትሪ ተምራችሁ ስታበቁ እነዚህ ነገሮችን ማድረግ ትችላላችሁ። at the end of this section the student will be able to define natural resource ምንነቱን ትገልጻላችሁ ወይም ዲፋይን ታደርጋላችሁ። ሌላው at the end of this section the student will be able to list the types of natural resource የናቹራል ሪሶርስ ታይፖችን ወይም አይነቶችን ሊስት ወይም መዘርዘር ትችላላችሁ ይህን ለሰን ተምራችሁ ስታበቁ። ሌላው at the end of this section the student will be able to classify chemical industry based on the raw material they use to manufacture their product። ስለዚህ ኬሚካል ኢንዱስትሪን ሮ ማቴሪያሉን ከሚጠቀሙት ሮ ማቴሪያል አንጻር ተነስታችሁ ክላሲፋይ ማድረግ ትችላላችሁ። based on what ሮ ማቴሪያል ኬሚካል ኢንዱስትሪን ክላሲፋይ ማድረግ ትችላላችሁ ይሄን ለሰን ተምራችሁ ታበቁ። ሌላው ክላሲፋይ ኬሚካል ኢንዱስትሪ ቤዝድ ኦን ዋት ዘ ታይፕስ ኦፍ ፕሮዳክት ዜይ ማኒፋክቸር። እዛ ላይ ሮ ማቴሪያልን ቤዝድ አድርጋችሁ ነበር። አሁን ደግሞ ፕሮዳክቱን ቤዝድ አድርጋችሁ ኬሚካል ኢንዱስትሪን መማር ትችላላችሁ ማለት ነው። ክላሲፋይ ማድረግ ትችላላችሁ ይሄን ለሰን ተምራችሁ ታወቁ። ሌላው at the end of this section the student will be able to describe the application of mineral in industry። እንግዲህ ሚነራል ኢንዱስትሪ ላይ ምን አይነት አፕሊኬሽን ወይም ጥቅም እንዳላቸው መግለጽ ትችላላችሁ ይሄን ለሰን ተምራችሁ ታወቁ። ሚነራል ብለን የምንጠራቸው ናቹራሊ ኦከር የሚያደርጉ የሚገኙ የሜታል ኦሪ ሊሆን ይችላል፣ ሌላ ሶሊድ የሆኑ ኮምፓውንዶች ሊሆኑ ይችላል። ሶ እነዚህ ማቴሪያሎች ኢንዱስትሪ ላይ ምን አይነት ጥቅም ወይም አፕሊኬሽን እንዳላቸው ማብራራት ወይም መግለጽ ትችላላችሁ ይሄን ለሰን ተምራችሁ ታወቁ። Activity 3.2 how can animal and plant be replaced once they die ነው የሚለን። ስለዚህ አኒማል ወይንም ፕላንት እጽዋትን ወይም እንስሳትን እየጠፉ ካሉበት ሂደት ላይ በቀላሉ በፍጥነት ወይም አንድ ጊዜ ለመተካት የሚያስችለን መንገድ ምንድነው ነው የሚለን። ወይም ራሳቸውን ሪፕሌስ ማድረግ የምንችልበት መንገድ ምን ሊሆን ይችላል ነው የሚለን። ሶ እዚህ ላይ በደንብ ማየት ያለብን እጽዋትንና እንስሳትን በአንዴ ወይም በፍጥነት መተካት ወይም አዲስ ፈታኝ ቢሆንም በሰው ሰራሽ እና በተፈጥሯዊ ድርጊት መርሃ ግብሮችን የተጎዱ ስነ ምህዳር መመለስ ይቻላል። ይህ ሂደት ስነ ምህዳራዊ መልሶ ማቋቋም ብለን ልንጠራው እንችላለን ማለት ነው። ስለዚህ እጽዋትን በአንዴ ለመተካት የምንጠቀምባቸው መንገዶች ይኖራሉ። ለምሳሌ ለፕላንት ብቻ ብትወስዱ ሪፎረስቴሽን መጠቀም እንችላለን፣ እንደገና ችግኝ ተከላ መጠቀም ማለት ነው። እንዲሁም ደግሞ ሰው ሰራሽ እጽዋታዊ መራባትን መጠቀም ወይ አርቲፊሻል ቬጂቴቲቭ ፕሮፓጌሽን መጠቀም እንችላለን። የማዳቀል ሊሆን ይችላል ማለት ነው። እንደገና ራሳቸው እንዲተኩ ማድረግ ነው። ሌሎችም ሂደቶች ይኖራሉ። እንስሳትን ያው ወሳኝ ጉዳይ ተብሎ የሚጠራው እየጠፉ ያሉ እንስሳቶችን እንደገና ከዝርያቸው ጋር በመቀላቀል መልሰው በፍጥነት እንዲራቡ ማድረግ ሂደት ሌላኛው እነሱን ሪፕሌስ የምናደርግበት ሂደት ነው ማለት ነው። ሁለተኛው የአክቲቪቲ 3.2 ጥያቄ ምንድነው? ዋተር ፎሲል ፊውል ነው የሚላቸው። እንግዲህ ከስሙ እንደምትረዱ ፎሲል የሚባለው የአኒማል ወይም የፕላንት ቅሪተ አካል ነው። ሶ የአኒማል ወይም የፕላንት ቅሪተ አካል ከሚሊዮን ዓመታት በኋላ ወደ ፎሲል ፊውልነት ይቀየራል። እነዚህ ፎሲል ፊውል የሚባሉት እንደነ ሚቴን ጋዝ ወይም ናቹራል ጋዝ በመምጠራው ሚቴን ሊሆን ይችላል። እንዲሁም ደግሞ ፔትሮሊየም ፕሮዳክት እነዚህ እነ ቤንዚን ዝርያ እነዚህ ሁሉ ፊውሎች ፎሲል ፊውል ተብሎ ይጠራሉ። ከፕላንት ወይም ከአኒማል የሚገኙ ምንድናቸው? ናቹራል ፊውሎች ፎሲል ፊውል ተብሎ ይጠራል። ሌላኛው ጥያቄ ካን ፎሲል ፊውል ቢ ሪኒውድ ይለናል። እንግዲህ ፎሲል ፊውል መታደስ ይችላል ወይ ነው የሚለን። አይችልም። ምክንያቱም አንድ ፎሲል ፊውልን ወይም ለምሳሌ እንደነ ኮል ሊሆን ይችላል፣ እንደ ክሩድ ኦይል ሊሆን ይችላል። እነሱን ለማግኘት ብዙ ዓመታትን ወይም ሚሊዮን ዓመታትን ሊወስድ ይችላል። ሶ ፕላንት ወይም የአኒማል ቅሪተ አካል ሚሊዮን ዓመታትን የተለያየ ኬሚካል ሪአክሽን ወይም ፕሮሰስን ካካሄደ በኋላ ነው ወደ ፎሲል ፊውልነት የሚቀየረው። ሶ ፎሲል ፊውል ሪኒውድ አይደረግም። ምክንያቱም እሱን ለማግኘት ሚሊዮን ዓመታት መጠበቅ መቻል አለብን ማለት ነው። ሶ ነን ሪኒዌብል ነው ማለት ነው። አራተኛው ጥያቄ ምንድነው? አክቲቪቲ 3.2 ኤክስፕሌን ዘ ኢምፖርታንስ ኦፍ ናቹራል ሪሶርስ ፎር ኬሚካል ኢንዱስትሪ ዩዚንግ ኤግዛምፕል ነው የሚለን። ናቹራል ሪሶርስ ብለን የምንጠራቸው እንደ ሚነራል አይነቶች ሊሆኑ ይችላሉ። ሶ እነሱ ደግሞ ኬሚካል ኢንዱስትሪ ላይ ትልቅ ጥቅም አላቸው። ሶ ጥቅማቸውን አብራሩ ነው የሚለን። ስለዚህ ናቹራል ሪሶርስ ብለን የምንጠራቸው ላይክ
ሮክ ሳልት ሊሆን ይችላል። እንደነ ካልሽየም ካርቦኔት አይነት ናቹራል ሪሶርሶች አሉ እንበል። ካልሽየም ካርቦኔት ብዙ አይነት ፕሮዳክቶችን ለማምረት እንጠቀምበታለን። ኢንዱስትሪ ላይ ይሄ ናቹራል ሪሶርስ ነው። ለምሳሌ ሴመንትን ለማምረት እንጠቀምበታለን። ሴመንት እናመርትበታለን። ሲሚንቶ ይመረትበታል። እንዲሁም ደግሞ ግላስ እናመርትበታለን። በተጨማሪ ደግሞ ከዚህ የተለየ እንደነ ሴራሚክ ነገሮችን ለማምረትም እንጠቀምበታለን። ማን ማለት ነው? ካልሽየም ካርቦኔትን። ስለዚህ ትልቅ የሆነ ምን አለው ማለት ነው? ጥቅም አለው ማለት ነው። ማን? ናቹራል ሪሶርስ። ለምን? ለኬሚካል ኢንዱስትሪ እንደ ሮ ማቴሪያልነት እንጠቀማቸዋለን ማለት ነው። ናቹራል ሪሶርስ ኦር ሮ ማቴሪያል። ስለ ናቹራል ሪሶርስ እና ወይንም ስለ ጥሬ ዕቃ በደንብ አድርገን እንመልከት። ናቹራል ሪሶርስ አር ዘ ሮ ማቴሪያል ፎር ዘ ኬሚካል ኢንዱስትሪ ዊች አር ኦብቴንድ ፍሮም ዘ ናቹራል ኢንቫይሮንመንት። ናቹራል ሪሶርስ ብለምንጠራቸው ናቹራል ኢንቫይሮንመንት ላይ የምናገኛቸው ሰብስታንሶች ወይም ማቴሪያሎች ናቸው። እነዚህ ማቴሪያሎች ደግሞ ለአንድ ኬሚካል ኢንዱስትሪ እንደ ጥሬ ዕቃነት እንጠቀማቸዋለን። ስለዚህ አርዋት ዘ ሮ ማቴሪያል ኦፍ ኬሚካል ኢንዱስትሪ ናቸው። ምኖቹ? ናቹራል ሪሶርሶቹ ማለት ነው። እነዚህ ናቹራል ሪሶርስ የሚገኙት በምን ፎርም ነው ብለናል? ወይም ምን ላይ ነው የሚገኙት ብለናል? ናቹራል ኢንቫይሮንመንት ላይ ነው የሚገኙት። ናቹራል ኢንቫይሮንመንት ደግሞ ዲፍረንት ኮምፖነንት አለው። ሶ ናቹራል ሪሶርስም በናቹራል ኢንቫይሮንመንት ዲፈረንት ኮምፖነንት ላይ በሰፊው ልናገኛቸው እንችላለን። ዘ ሮ ማቴሪያል አር ኦብቴንድ ፍሮም ዘ ዲፈረንት ኮምፖነንትስ ኦፍ ናቹራል ኢንቫይሮንመንት። ሮ ማቴሪያሎቹ የሚገኙት የተለያዩ የናቹራል ኢንቫይሮንመንት ኮምፖነንት ስላለ በነዛ ኮምፖነንቶች ላይ በሰፊው ልናገኝ እንችላለን። አሁን እንመልከት። ስለዚህ ናቹራል ሪሶርስ በናቹራል ኢንቫይሮንመንት ዲፈረንት ኮምፖነንት ላይ ይገኛሉ ብለናል። እነሱ ደግሞ አሁን ሊስት የተደረጉት ናቸው። እንመልከት። የመጀመሪያው ኮምፖነንትስ ኦፍ ናቹራል ኢንቫይሮንመንት ተብሎ የሚጠራው አትሞስፌር ነው። ስለዚህ ፍሮም ደ አትሞስፌር የምናገኛቸው ናቹራል ሪሶርሶች እንውሰድ። ደ ኤርዝ አትሞስፌር ሃዝ አፕሮክሲሜትሊ 5 ታይምስ ዘ ፓወር ኦፍ 50 ቶን ኦፍ ጋዝ። ስለዚህ ይህን የሚያክል ጋዝ ማግኘት እንችላለን። 5 ታይምስ ዘ ፓወር 50 ቶን ኦፍ ምን ጋዝ ይገኛሉ። እነዚህ ጋዞች ደግሞ ናይትሮጅን፣ ኦክሲጅን፣ ካርበን ዳይኦክሳይድ፣ ኔን፣ አርጋን፣ ክሪፕተን ኤንድ ዚነን አይነት ነገሮች ናቸው ማለት ነው። እነዚህ ጋዞች አትሞስፌር ላይ በሰፊው ይገኛሉ። በአማውንት ደረጃ ሲታሰቡ ግን 5 ታይምስ ዘ ፓወር 50 ቶን ያክል ናቸው ብዛታቸው። በተለይ ናይትሮጅን እና ኦክሲጅን ትልቁን ፐርሰንት ይዛ ማለት ነው። ዘይ አር ዋት ኢምፖርታንት ኢንዱስትሪያል ሮ ማቴሪያል። ለምሳሌ ናይትሮጅን አሞኒያን ለማምረት እንጠቀምበታለን። ኦክሲጅን የብዙ ኮምፖነንት ነው፣ አንዱ መስሪያ ነው። በተለይ በርኒንግ ኦፍ ሰብስታንስ ወይም ኮምበሽን ኦፍ ሰብስታንስ እንዲካሄድ ከፈለግ ነው ኦክሲጅን ግዴታ አስፈላጊ ነው ማለት ነው። እና ግዴታ ማለት ነው ኦክሲዴሽን ሪያክሽን ለማካሄድ ኦክሲጅን ያስፈልጋል ማለት ነው። እነዚህ ማቴሪያሎች ወይ እነዚህ ሰብስታንሶች ደግሞ ለኢንዱስትሪ ግብአቶች ናቸው። እንደ ሮ ማቴሪያልነት እንጠቀማለን። ናይትሮጅን አሞኒያን ለማምረት፣ የተለያዩ ናይትሮጅን ፈርቲላይዘርን ለማምረት እንጠቀማለን። ኦክሲጅን ለሕክምና ፐርፐዝ በሰፊው የምንጠቀመው ነው ማለት ነው። ይህንኛው ኤክስትራክት ይደረጋል ማለት ነው። ሌላ ኮምፓውንዶች ላይ ትልቅ ኮምፖነንት ነው ማለት ነው። thus the natural supply of this gas is at unlimited። እነዚህ ጋዞች እንግዲህ ናቹራሊ የሚገኙ ናቸው። ፕላስ ደግሞ በቁጥራቸውም ወይም በአማውንታቸው አንሊሚትድ ናቸው ማለት ነው። በጣም ብዙ የሆነ ጋዝ ነው፣ መቼም ማለቅ የማይችል ጋዝ ነው ማለት ነው። ሁለተኛው ኮምፖነንትስ ኦፍ ናቹራል ኢንቫይሮንመንት ብለን ከምንጠራውና ናቹራል ሪሶርስ የምናገኝበት ኮምፖነንት ኦፍ ናቹራል ኢንቫይሮንመንት ሃይድሮስፌር ተብሎ ይጠራል። ሃይድሮ ማለት ወተር ነው እንግዲህ። ስለዚህ ውሃማ አካላቶች ላይ ሰፊ የሆኑ ኮምፖነንት ኦፍ ናቹራል ሪሶርስ ማግኘት እንችላለን ማለት ነው። ኦሽን ወተር ዊች አማውንት ቱ አባውት 1.5 ታይምስ ዘ ፓወር 21 ሊትር። ስለዚህ ኦሽን ወተር ብለን የምንጠራው ይህን ያክል ሊትር ነው፣ ይህን ያክል ቁጥር ማለት ነው። ኮንቴኒንግ አባውት 3.5% ባይማስ ዲዞልቭድ ማቴሪያል። ይህ 1.5 ታይምስ ዘ ፓወር 21 ሊትር የሆነ ውሃማ አካላት በውስጣቸው 3.5% የሚሆን ሰስፔንዲድ ዲዞልቭድ ማቴሪያል አላቸው። ለምሳሌ ብዙ ሃላይድ ሳልቶች አሉ። እነ ካልሽየም ክሎራይድ፣ እነ ሶዲየም ክሎራይድ በሰፊው የሚገኙት ውሃ ውስጥ ነው ማለት ነው። እነዚህ ምክንያቱም ሀይሊ ሶሉብል ስለሆኑ ውሃ ውስጥ በሰፊው ዲፖዚት ሆነው ይገኛሉ። ሲወተር ኢዝ አ ጉድ ሶርስ ኦፍ ዋት ሶዲየም ክሎራይድ። አሁን እንደነገርኳቸው ማግኒዥየም ኤንድ ብሮሚን ከነን ሜታል ብሮሚን የሚገኙ ውሃ ውስጥ ነው። እነ ማግኒዥየም ክሎራይድ እና እነ ሶዲየም ክሎራይድ የሚገኙት በሰፊው ውሃ ውስጥ ነው ማለት ነው። ስለዚህ ሁለተኛው ናቹራል ሪሶርስ የምናገኝበት የኢንቫይሮንመንት ኮምፖነንት ሃይድሮስፌር ተብሎ ይጠራል። ይህ ደግሞ ሃይድሮስፌር ማለት ደግሞ ውሃማ አካላት ሰፊ የሆነ የተፈጥሮ ሀብት መገኛዎች ናቸው ማለት ነው። እንደነ ሶዲየም ክሎራይድ፣ እንደነ ማግኒዥየም እና እንደነ ብሮሚን መገኛ ናቸው ማለት ነው። ሌላኛው ናቹራል ሪሶርስ የምናገኝበት የናቹራል ኢንቫይሮንመንት ኮምፖነንት
ሊቶስፌር ነው ማለት ነው። ሊቶስፌር እንግዲህ ይሄ ብዙ ጊዜ እርዝ ክረስት እያልን የምንጠራው አለ፣ ይሄኛው ፓርት ማለት ነው። ሶ ብዙ አይነት ኤሌመንቶች የሚገኙበት ነው ማለት ነው። ሶ the vast majority of element are obtained from the earth crust in the form of mineral ore ማለት ነው። ብዙ የኤሌመንት መገኛ በኮምፓውንድ ፎርም የምናገኝበት የኢንቫይሮንመንት ፓርት ወይንም የናቹራል ኢንቫይሮንመንት ፓርት ሊቶስፌር ብለን እንጠራዋለን ማለት ነው። በሌላ ነገር እርዝ ክረስት ነው ማለት ነው። እንደና አይረን ሊሆን ይችላል፣ የፈለጋችሁት ኤሌመንት በሰፊው የሚገኝበት ምንድነው ማለት ነው የኢንቫይሮንመንት ክፍል ሊቶስፌር ብለን እንጠራዋለን ማለት ነው። ስለዚህ ሊቶስፌር ላይ ካርበንን በኦርጋኒክ ፎርም እና በኢንኦርጋኒክ ፎርም ማግኘት እንችላለን። ሃይድሮካርበን እና አልኬንስ አልካይንስ፣ ኮል የድንጋይ ከሰል ማለት ነው፣ ናቹራል ጋዝ ኤንድ ክሩድ ፔትሮሊየም፣ እነዚህ ሁሉ ሊቶስፌር ላይ የምናገኛቸው ነው። በዚህም በተጨማሪ ደግሞ በከፍተኛ ኤነርጂ ወይም የኤነርጂ ሶርስ ናቸው እነዚህኞቹ። በሰፊው እነዚህን ሰብስታንስ ተጠቅመን ሌላ ሳውዘንድስ ኦፍ ኬሚካሎችን ደግሞ ኮንቨርት ለማድረግ የምንጠቀምባቸው ማቴሪያሎች ናቸው ማለት ነው። ስለዚህ ፔትሮሊየም ባይሳይድ ቢንግ ኢነርጂ ሶርስ፣ እንደ ኢነርጂ ሶርስ እንጠቀማቸዋል። እነዚህ ናቹራል ፊውል ወይም ፎሲል ፊውል ተብለው የሚጠሩ ናቸው። እነዚህ ከላይ የምትመለከቷቸው ማለት ነው። አርዋት ኦልሶ ኮንቨርት ቱ ዋት ታውዘንድስ ኦፍ ኬሚካል፣ ወደ ብዙ አይነት ታውዘንድስ ኦፍ ኬሚካል መቀየር ይችላሉ እነዚህኞቹ ሰብስታንሶች ማለት ነው። ሊቶስፌር ብዙ አይነት ናቹራል ሪሶርሶች መገኛ ነው። ኦርጋኒክም ኢንኦርጋኒክም የሆነ ሰብስታንስ የምናገኝበት የናቹራል ኢንቫይሮንመንት ፓርት ነው ማለት ነው። ክላሲፊኬሽን ኦፍ ናቹራል ሪሶርስ፣ ናቹራል ሪሶርስን ክላሲፋይ እናደርግ። እዚች ላይ ናቹራል ሪሶርስ ክላሲፋይ ይደረጋል በሁለት አይነት መንገድ፣ ሪኒውኤብል እና ነን ሪኒውኤብል። ስለዚህ የሚታደሱና የማይታደሱ ናቹራል ወይም የተፈጥሮ ሀብቶች አሉ ማለት ነው። ስለዚህ ናቹራል ሪሶርስ ካን ቢ ክላሲፋይድ አስ ሪኒውኤብል ኤንድ ነን ሪኒውኤብል ሪሶርስ ተብሎ ይጠራሉ ማለት ነው። የሚታደሱና የማይታደሱ ሪኒውኤብል ናቹራል ሪሶርስ ወይም የሚታደሱ የተፈጥሮ ሀብቶች ብለን የምንጠራቸው ምን አይነት ሰብስታንስ ናቸው? ሪሶርስ ዳት ካን ቢ ሪፕሌኒሽድ ኦር ሪፕለስድ ስሩ ዋት ራፒድ ናቹራል ሳይክል አር ኖን አስ ሪኒውኤብል ሪሶርስ። ስለዚህ መታደስ የሚችሉ የተፈጥሮ ሀብት ወይም ሪሶርስ ብለን የምንጠራቸው እነዚህ ሰብስታንሶች በቀላሉ በናቹራል ሳይክል ወይም በተፈጥሮ ሂደት ራሳቸው መተካት የሚችሉ ናቸው ማለት ነው። ስለዚህ በቁጥራቸው አንሊሚትድ ናቸው። ዲስ ሪሶርስ አር ኤብል ቱ ኢንክሪዝ ዜር አባንዳንስ። አያችሁ መገኛቸው ምን ያደርጋ ማለት ነው ይጨምራል። በቁጥር ፊክስድ አይደሉም ምኖቹ ሪኒውኤብል ናቹራል ሪሶርስ ብለምንጠራቸው ስሩዋት ሪፕሮዳክሽን። ስለዚህ ቁጥራቸው ይጨምራል ማለት ነው። በምክንያት በፕሮዳክሽን ወይም ሪፕሮዱስ በማድረግ ራሳቸውን በመተካት ለምሳሌ አኒማል ራሱን ምን ያደርጋ ማለት ነው ሪፕሮዱስ ያደርጋሉ ወይም ሪፕሮዳክሽን ነገር አላቸው ማለት ነው። ኤንድ ዩቲላይዜሽን ኦፍ ሲምፕል ሰብስታንስ፣ የተለያዩ ሲምፕል ሰብስታንስን በመጠቀም ራሳቸው ምን ሊያደርጉ ይችላሉ ማለት ነው ሊተኩ ይችላሉ። ምኖቹ ሪኒውኤብል ናቹራል ሪሶርስ ማለት ነው። ኤግዛምፕል ኦፍ ሪኒውኤብል ሪሶርስ አር ፕላንት። ስለዚህ ከሚታደሱ የተፈጥሮ ሀብቶች መካከል አንዱ ፕላንት ነው። ፕላንት ደግሞ ስንል ክሮፕ ሊሆን ይችላል፣ አዝዕርት ሊሆን ይችላል። ኤንድ ዋት ፎሬስት ወይም ደን ብለን እንጠራቸው እንችላለን። ሌላኛው ደግሞ ሪኒውኤብል ብለን የምንጠራቸው በሪፕሮዳክሽን ራሳቸውን በሰፊው መተካት የሚችሉ ምንድናቸው ማለት አኒማልስ ነው። አኒማልስ which are being replaced from time to time because they have what the power to reproduce and maintain life cycle። ስለዚህ አኒማል ቁጥራቸው እንዲጨምር የሚያደርጋቸው ነገር የራሳቸው የሆነ አቅም አላቸው። ራሳቸው መተካት ይችላሉ፣ ሪፕሮዱስ ማድረግ ይችላሉ ማለት ነው። ሪፕሮዳክሽን አለ ለምሳሌ ባዮሎጂ ላይ ስትማሩ በሱ አይነት መንገድ ራሳቸውን በቀላሉ ማድረግ ይችላሉ ማለት ነው፣ መተካት ይችላሉ። ቁጥራቸው አንሊሚትድ ነው ማለት ነው። ከጊዜ ወደ ጊዜ እየጨመረ ሊመጣ ይችላል ማለት ነው። There are also renewable resources with what any life cycle. These include wood and wood product. ለእንጨትና የእንጨት ውጤቶች መታደስ የሚችሉ ምንድናቸው ማለት ነው ፕሮዳክቶች ናቸው ማለት ነው። ናቹራል ረበር ወይም የመኪና ጎማ ከምን የሚገኝ ማለት ነው ከዛፍ የሚገኝ ነው ማለት ነው። ወይም ከፕላንት ነው የሚገኘው። ፋይበሮች አሉ ለምሳሌ ጥጥ ሊሆን ይችላል፣ ጆት አኒማል ውልስ የቆዳ ጸጉር ሊሆን ይችላል ማለት ነው። ሲልክ ኤንድ ዋት ሲንቴቲክስ ፋይበሮች እነዚህ ሁሉ አሉ ማለት ነው። መታደስ የሚችሉ ምኖች ናቸው ማለት ነው ፕሮዳክቶች ወይም ሪሶርስ ናቸው። ፐልፕ ፕሮዳክት፣ ፐልፕም ራሱ ከእንጨት ነው መነሻው። ስለዚህ ይህም ወይም የፕላንት ነው ኦሪጂኑ። ይህም መታደስ የሚችል
ፕሮዳክት ነው። ሌዘር ከአኒማል ማግኘት የምንችለው ነው ማለት ነው። ስለዚህ ሪኒዌብል ሪሶርስ ብለን የምንጠራቸው በቁጥራቸው አንሊሚትድ ናቸው። በቀላሉ ደግሞ በተፈጥሮ ሳይክል ምን መሆን የሚችሉ ናቸው? ሪፕለስድ አሊያም ደግሞ ሪሳይክል መሆን የሚችሉ ሪሶርሶች ናቹራል ሪሶርስ ብለን እንጠራቸዋለን። አሁን ላይ ሊስት ያደረግኩላችሁ በሰፊው መመልከት ትችላላችሁ። ሌላው የምንመለከተው ሪኒዌብል ናቹራል ሪሶርስ ብለን የምንጠራቸው እንደ ወተር ኤንድ ሶይል አር ኦልሶ ክላሲፋይድ አስ ሪኒዌብል ሪሶርስ፣ ውሃና አፈር መታደስ የሚችሉ የተፈጥሮ ሀብቶች ናቸው እነዚህ ሁለቱ። በተጨማሪም ደግሞ ሶላር ኢነርጂም መታደስ የሚችል ነው። ፀሐይ እስካለች ድረስ ሶላር ኢነርጂም ይታደሳል። ለምሳሌ እዚህ ላይ ፊገሩ ላይ የምትመለከቱት ፀሐይ እስካለ ድረስ በቀላሉ ሶላር ኢነርጂ ምን ማድረግ የሚችለው ማለት የሚታደስ ኤነርጂ ነው ማለት ነው። ስለዚህ ሶላር ኢነርጂ ኢዝ ኮንሲደርድ አስ ሪኒዌብል ሪሶርስ አስ ማች አስ ሶላር ስቶክ አር ኢንኤግዚስቴብል ኦን ዘ ሂውማን ስኬል። ስለዚህ በሰው ልጅ ህይወት እስከ መጨረሻው እስከ ፍጻሜ ድረስ ፀሐይ እስካለች ድረስ የሶላር ኢነርጂ ወይንም ከሰን የምናገኘው ከፀሐይ ብርሃን የምናገኘው ሶላር ኢነርጂ መታደስ ይችላል ፀሐይ እስካለ ድረስ ማለት ነውና የሰው ልጅ እስከ መቼም ድረስ ቢቆይ ፀሐይ ያለች ማለት ነው። እሷ እስካለች ድረስ ደግሞ ሶላር ኢነርጂ ይቀጥላል ማለት ነው። መታደስ የሚችል የተፈጥሮ ሀብት ነው ማለት ነው። ነን ሪኒዌብል ሪሶርስ መታደስ የማይችሉ የተፈጥሮ ሀብቶችን እንመልከት። the resources that cannot be replenished or regenerated through what natural process are known as ነን ሪኒዌብል ሪሶርስ ብለን እንጠራለን። ስለዚህ በተፈጥሮ ሳይክል ራሳቸውን መተካት የማይችሉ በናቹራል ፕሮሰስ ራሳቸውን መተካት የማይችሉ የተፈጥሮ ሀብቶች በቁጥራቸው ሊሚትድ የሆኑ ምን ተብሎ ይጠራሉ? ነን ሪኒዌብል ሪሶርስ ብለን እንጠራቸዋለን ማለት ነው። ስለዚህ መተካት አይቻልም። እነዚህ ሪፕለስ መደረግ አይችሉም። አንድ ጊዜ ቁጥራቸው ፊክስድ ነው፣ ካለቀ አለቀ ነው ማለት ነው። thus are available in limited። ስለዚህ ሊሚትድ አማውንት ናቸው እነዚህኞቹ በቁጥራቸው ይታወቃሉ። ኤንድ ካኖት ቢ ኢንክሪዝድ ቁጥራቸው ሊጨምር አይችልም። በምንም አይነት ሳይዝ ቁጥራቸው መጨመር የማይችል ነው ማለት ነው እነዚህኞቹ። ዲስ ነን ሪኒዌብል ሪሶርስ ኢንክሉድ ዋት ፎሲል ፊውል። እንግዲህ የማይታደሱ የተፈጥሮ ሀብት ብለን ከምንጠራቸው መካከል አንደኛውና ዋነኛው ፎሲል ፊውል ነው፣ ወይንም የተፈጥሮ ነዳጅ ብለን የምንጠራቸው ይኖራሉ ማለት ነው። ናቹራል ፊውል ተብሎ የሚጠሩ ወይንም የአኒማልና የፕላንት ከሁለቱ ቅሪተ አካል የምናገኘው ሚሊየንስ ዓመታትን ካለፈ በኋላ የምናገኘው የተፈጥሮ ምኖች አሉ ማለት ነዳጆች ይኖራሉ። እንደነሱ ምንድናቸው? የፔትሮሊየም ፕሮዳክት የፔትሮል ሊሆን ይችላል፣ ኮል ወይም የድንጋይ ከሰል። እነዚህ አይነት ነገሮች ቀጥታ በረጅም ዓመት የዲኮምፖዚሽን ሪያክሽን ከተካሄደ በኋላ ሚሊየንስ ዓመታትን ካስቆጠረ በኋላ የምናገኛቸው የማይታደሱ የተፈጥሮ ሀብቶች ናቸው። በተጨማሪ ሜታልስ ላይክ አይረን፣ ኮፐር፣ ጎልድ፣ ሲልቨር፣ ሊድ፣ ዚንክ ኢትሲ ብዙ ሜታሎች እንዲሁም ብዙ ነን ሜታሎች የማይታደሱ የተፈጥሮ ሀብቶች ናቸው ማለት በናቹራል ሳይክል ማናገኛቸው የተፈጥሮ ሀብቶች ናቸው። እንደነዚህ አይነት ሜታሎች ሚነራልስ ኤንድ ሳልት የማለት በተፈጥሮ የሚገኝ ሶሊድ የሆነ ሰብስታንስ ሚነራል ብለን እንጠራዋለን። በኮምፓውንድ ፎርም ሊሆን ይችላል። ኦክሳይድ፣ ሰልፋይድ፣ ናይትሬት፣ ካርቦኔት፣ ፎስፌት እንደዚህ ያልን የምንጠራቸው እንደነ ሰልፌት የሆኑ ሶሊድ ሰብስታንስ ልናገኝ እንችላለን። ምንድናቸው? እነሱ ሚነራሎች ናቸው። ስለዚህ እነሱም አይታደሱም። በሌላ አነጋገር ሚነራልስ ፎርም ኦፍ ሳልት ሊሆን ይችላል። እንግዲህ ሳልቶች ብዙ አይነት ፎርም አላቸው። እንደነ ክሎራይድ ሊኖር ይችላል፣ ሰልፌት ሊኖር ይችላል፣ ካርቦኔት ሊኖር ይችላል፣ ፎስፌት ፎርም ሊኖር ይችላል ማለት ነው። ለምሳሌ ካልሽየም ካርቦኔት፣ ካልሽየም ፎስፌት እንዲሁም ደግሞ ኢንሶሊብል የሆነ ሌላ ሰብስታንስ ሊኖር ይችላል። እንግዲህ ማንኛውም ናይትሬት ሳልት ግን ሶሊብል ስለሆነ ይሄ በሶሉሽን ፎርም ነው የሚገኘው ስለዚህ ሳልት ፎርም ነው እና እንደነዚህ አይነት ሰብስታንሶች የማይታደሱ የተፈጥሮ ሀብቶች ናቸው ማለት ነው። ዋንስ ነን ሪኒዌብል ሪሶርስ ኢዝ ኮንሱምድ እንግዲህ ነን ሪኒዌብል ወይም የማይታደሱ የተፈጥሮ ሀብቶችን ከተጠቀምናቸው ወይም ቶታሊ አንድ ጊዜ ኮንሱም ካደረግናቸው በኋላ መተካት አይችሉም፣ ያልቃሉ ማለት ነው። በቃ አላቂ ናቸው ማለት ነው። ስለዚህ በቁጥራቸው ፊክስር ስለሆኑ በሰፊው ከተጠቀምናቸው መጠናቸው ዲፕሌሽን ሊያካሄድ ይችላል ወይም ሊሳሳ ይችላል፣ ሊያልቅም ይችላል ማለት ቶታሊ ሊጠፉም ይችላሉ ማለት ነው። ስለዚህ ነን ሪኒዌብል ሪሶርስ እንደ ኤግዛምፕል አሁን ያሳየኋችሁን ይመስላል ማለት ነው። እንግዲህ ተማሪዎች አሁን ላይ ደግሞ አክቲቪቲ 3.3 እንመልከት። ኦልዞ ሪኒዌብል ሪሶርስ ካን ቢ ሪፕሌኒሽድ ኦር ሪጀነሬትድ ባይ ዋት ናቹራል ፕሮሰስ ዴይ አር ፕራክቲካሊ ጌቲንግ ዲፕሌትድ። ያ ማለት የሚታደሱ የተፈጥሮ ሀብቶች ብለን የምንጠራቸው እንግዲህ በራሳቸው በተፈጥሮ ሳይክል መተካት የሚችሉ ናቸው።
ወይም በተፈጥሮ ፕሮሰስ መተካት የሚችሉ ናቸው። ነገር ግን ፕራክቲካል ኮንሰምሽን ላይ ወይም በዩዝ ደረጃ መጠናቸው ቢሳሳ ወይንም ያለን አማውንት ቢቀንስ እንዲሁም ደግሞ በተመሳሳይ ሲሚላርሊ ነን ሪኒዌብል ሪሶርስ አር ኦልሶ ኦቨር ዩዝድ ዛት ዜይ ሜይ ቢ ኤግዞስትድ ሾርትሊ እንግዲህ የማይታደሱትም እንደዚሁ ሊጠፉ ቢችሉ ማለት ነው። ሊጠፉ ቢችሉ ቲንክ ሃው ኬሚካል ኖሌጅ ካን ቢ ዩዝድ ቱ ታክል ሰች ፕሮብሌም ኤንድ ሼር ዩር ቪው ቱ ዘ ክላስ ነው የሚለን። እንግዲህ ይህን ጠቅለል ባለ ደረጃ ስነግራችሁ የሚታደሱ የተፈጥሮ ሀብቶች መጠናቸው ብዙ ጊዜ ስንጠቀም መጠናቸው ሊያንሳቸው ይችላል። እንዲሁም ደግሞ የማይታደሱትም ምን ሆነ ይችላል ሊጠፉ ይችላሉ። እና ይህንን ችግር ወይም ይህንን ፕሮብሌም በምን አይነት ኬሚካል ኖሌጅ ነው ይህን ነገር ሶልቭ ልናደርግ የምንችለው? ኢንዱስትሪ እዚህ ላይ እንግዲህ ተማሪዎች አሁን ደግሞ የምንመለከተው ስለ ኢንዱስትሪ ነው። ኢንዱስትሪ is a well organized facility with a high degree of automation and specialization where large scale manufacturing of good takes place። እንግዲህ ኢንዱስትሪ ብለን የምንጠራው በጣም ዌል ኦርጋናይዝድ የሆነ በጣም የተቀናጀ ምን ያለው ማለት ነው ፋሲሊቲ ወይም አገልግሎቶች ያሉት እንዲሁም ደግሞ ሃይ ዲግሪ ኦፍ አውቶሜሽን ወይም ራሱ በራሱ ፕሮሰስ ማካሄድ የሚችል ኢኩዊፕመንት ወይም ኢንስትሩሜንቴሽን የተገጠመለት እንዲሁም ስፔሻላይዜሽን የያዘ ስፔሲፊክ የሆነ የፕሮዳክሽን ሜትሮሎጂ የሚችል ወይም ባለሙያን የያዘ በጣም ዌል ኦርጋናይዝድ የሆነ ምንድነው ኢንስቲትዩሽን ነው ማለት ነው። ዌርዋት ላርጅ ስኬል ማኒፋክቸሪንግ ኦፍ ጉድ ቴክስ ፕሌስ ወይም ቫሉብል ፕሮዳክት የሚመረትበት ምንድነው ማለት ነው ተቋም ነው ማለት ነው። ምን ኢንዱስትሪ ብለን የምንጠራው። ስለዚህ ዌል ኦርጋናይዝድ የሆነ በጣም የተቀናጀ አገልግሎት ያና እንዲሁም ደግሞ ሰልፍ ምን ያለበት ማለት ነው አክቲቪቲ ማካሄድ የሚችል ኢንስትሩሜንቴሽን ያለው ወይም ማቴሪያሎች የተገጠሙለት እንዲሁም በጣም ስፔሻላይዜሽን ያለው ማለት ኬሚካል ፕሮዳክሽን ላይ የተሻለ ምን ያለው ማለት ነው እውቀት ያላቸው ሰራተኛ በውስጡ የሚይዝ ምንድነው ማለት ነው ተቋም ኢንዱስትሪ ብለን እንጠራዋለን ማለት ነው። እና ወሳኝ የሚባሉ ቫሉብል ፕሮዳክቶችን ወይም ዲዛይር ፕሮዳክትን የሚመረትበት ቦታ ምን ተብሎ ይጠራል ማለት ነው ኢንዱስትሪ ብለን እንጠራዋለን ማለት ነው። እንግዲህ ኢንዱስትሪ በተጨማሪ እነዚህ ነገሮችን ሊያጠቃልል ይችላል። ኢት ካን ኦልሶ ኢንክሉድ ዋት አዘር ኮሜርሻል አክቲቪቲ ዛት ፕሮቫይድ ጉድስ ኤንድ ሰርቪስ ሰች አስ አግሪካልቸር፣ ትራንስፖርቴሽን፣ ሆስፒታሊቲ ኤንድ መኒ አዘርስ ማለት ነው። እና ሌላ ጥቅሞችን ወይንም ሌላ አገልግሎቶችን ወይም ሰርቪሶችን ሊሰጥ ይችላል ማለት ነው። ለምሳሌ አግሪካልቸር ላይ የሚሸጡ ማቴሪያሎችን ለምሳሌ ሹገር ኢንዱስትሪ ብትወስዱ በመጀመሪያ ሹገር ኬኑ የሚመረትበት አግሪካልቸር ግዴታ ይኖራል ማለት ነው። እና ፋርሚንግ ኤሪያ ይኖረዋል፣ ራሱን የቻለ ፕላንቴሽን ፕሮሰስ ይኖራል ማለት ነው። ትራንስፖርቴሽን ላይ የታዩ መጓጓዦች፣ እነዚህ ሆስፒታሊቲ ላይ እነዚህ ነገሮች ሁሉ ያካተተ ሊኖረው ይችላል ማለት ነው። እና ለእነዚህ ሁሉ ፐርፐዝም የሚውል ማቴሪያሎችን ወይም ፕሮዳክቶችን ምን ሊያደርግ ይችላል ማለት ነው ፕሮቫይድ ሊያደርግ ይችላል ማለት ነው። ሊሰጠን ይችላል ማለት ነው። ሌላ ጥቅሞችም ሊኖሩት ይችላሉ ማለት ነው። ማን ኢንዱስትሪ ብለን የምንጠራው ማለት ነው። ማኒፋክቸሪንግ ኢንዱስትሪ እንግዲህ ኢንዱስትሪ ብዙ ዘርፍ ይኖረዋል። ከነዛ መካከል አንዱ ማኒፋክቸሪንግ ኢንዱስትሪ ነው። ማኒፋክቸሪንግ ኢንዱስትሪ ኢዝ ኤ ኮምፓርትመንት ኦፍ ኢንዱስትሪ ኦር ኢኮኖሚ which is concerned with what the production or making of good። እንግዲህ ማኒፋክቸሪንግ ኢንዱስትሪ ብለን የምንጠራው አንዱ የኢንዱስትሪ ዘርፍ ሲሆን ኢኮኖሚን ከፍ ለማድረግ ከምንጠቀምባቸው አንደኛው የኢንዱስትሪ ዘርፎች መካከል ማኒፋክቸሪንግ ኢንዱስትሪ ሲሆን ምን ላይ ዲፔንድ የሆነ ማለት ፕሮዳክሽን ኦር ዋት ሜኪንግ ኦፍ ጉድ ወይንም ፕሮዳክትን ማምረት ላይ አለም ደግሞ ዲዛይሬብል እጅግ ጠቃሚ ቫሉብል የሆኑ ፕሮዳክትን ማምረት ላይ ምን ያደርገ ማለት ነው መሰረት ያደረገ ኢንዱስትሪ ማኒፋክቸሪንግ ኢንዱስትሪ ብለን እንጠራዋለን። ፕሮዳክሽን ላይ ማለት ነው። እነዚህን ፕሮዳክቶች ደግሞ የሚያመርተው ከምንድን ነው ማለት ነው ከሮ ማቴሪያል ሊሆን ይችላል። ባይ ሚንስ ኦፍ ዋት ሲስተም ኦፍ ኦርጋናይዝድ ሌበር ነው ማለት ነው። ስለዚህ የተለያዩ ሰራተኞችን በውስጡ የያዘ ኦርጋናይዝድ የሆኑ ሰራተኞችን ወይንም የተለያዩ ፋሲሊቲዎቹ በጣም ኦርጋናይዝድ በሆኑ የተለያዩ ፕሮዳክትን የምናመርትበት ምንድነው ማለት ነው ኢንዱስትሪ ታይፕ ማኒፋክቸሪንግ ኢንዱስትሪ ብለን እንጠራዋለን ማለት ነው። ስለዚህ ፕሮዳክሽን ኦፍ ጉድስ ኦር ቫሉብል ፕሮዳክት። ክላሲፊኬሽን ኦፍ ማኒፋክቸሪንግ ኢንዱስትሪ እንግዲህ ክላሲፊኬሽን ኦፍ ማኒፋክቸሪንግ ኢንዱስትሪ የምንመለከተው ምንድነው ማኒፋክቸሪንግ ኢንዱስትሪ ብለን የምንጠራው ፕሮዳክትን የምናመርትበት ፕሮሰስ ነው። ስለዚህ ወይም የኢንዱስትሪ ታይፕ ነው። ሶ ማኒፋክቸሪንግ ኢንዱስትሪ ዩዝ ዲፍረንት ታይፕስ ኦፍ ሮ ማቴሪያል ስኪል ኤንድ ቴክኖሎጂ የተለያዩ ጥሬ እቃዎችን ሊጠቀም ይችላል። ስኪሎች ወይም ክሎት ሊጠቀም ይችላል። ቴክኖሎጂዎችን ወይም የተለያዩ ሜትሮሎጂን ሊጠቀም ይችላል ማለት ነው። አስ ኤ ሪዛልት ዲፍረንት ታይፕስ ኦፍ ፕሮዳክትስ አር
ማኒፋክቸር የተለያዩ ፕሮዳክቶች ይመረታል ማለት ነው። ቤዝድ ኦን ሮ ማቴሪያል ስኪል ወይም ቴክኖሎጂ ማኒፋክቸሪንግ ኢንዱስትሪ በተለያዩ ሜትድ ክላሲፋይ ልናደርገው እንችላለን። የተለያዩ ፕሮዳክትን ደግሞ ማምረት የሚችል የኢንዱስትሪ ታይፕስ ማኒፋክቸሪንግ ኢንዱስትሪ ነው። እንግዲህ በመጀመሪያ የምንመለከተው ምንድነው? ኬሚካል ኢንዱስትሪ እንውሰድ። ኬሚካል ኢንዱስትሪ ኢዝ ኤ ፋሲሊቲ ዌር ኢንዱስትሪያል ኬሚካልስ አር ማኒፋክቸር። ስለዚህ ኢንዱስትሪ ውስጥ የምናገኛቸው ብዙ አይነት ኬሚካል ማኒፋክቸር የሚደረግበት ኢንዱስትሪ ኬሚካል ኢንዱስትሪ ብለን እንጠራዋለን። ኬሚካል ፕሮዳክሽን የሚካሄድበት ማኒፋክቸሪንግ ኢንዱስትሪ ኬሚካል ኢንዱስትሪ ተብሎ ይጠራ ማለት ነው። እነዚህ ኬሚካል ፕሮዳክት ደግሞ ልናገኛቸው የምንችለው ወይንም the product results from chemical reaction between organic material or inorganic material። ስለዚህ ኦርጋኒክ ማቴሪያሉ ከኢንኦርጋኒክ ማቴሪያል ሊሆን ይችላል። ኦርጋኒክ ከኦርጋኒክ ከኢንኦርጋኒክ እነዚህ ሰብስታንስ በሳቸው ሪያክሽን ካካሄዱ በኋላ የምናገኘው ሪዛልት ምንድነው ማለት ነው? ኬሚካል ፕሮዳክት ሊሆን ይችላል ማለት። ስለዚህ ኬሚካል ኢንዱስትሪ ላይ ፕሮዳክቱን ልናገኝ የምንችለው ባይ ሚንስ ኦፍ ዋት ኬሚካል ሪያክሽን ነው። ይህ ኬሚካል ሪያክሽኑ ደግሞ በመካከል ይቻል ኦርጋኒክ ማቴሪያልን ከኦርጋኒክ ማቴሪያል ሊሆን ይችላል። ኦርጋኒክ ከኢንኦርጋኒክ ከሆኑ ማቴሪያሎች ጋር ሪያክት አድርጎ የምናገኘው ፕሮዳክት ኬሚካል ፕሮዳክት ይሆናል ማለት ነው። ሁለተኛ ኬሚካል ፕሮዳክቱን ልናገኝ የምንችለው ወይም the product results from extraction, separation or purification of natural product with or without the aid of chemical reaction። አሁን በመጀመሪያ ደረጃ ኦርጋኒክ ሰብስታንስ ኢንኦርጋኒክ ሰብስታንስ ሊሆን ይችላል። ኦርጋኒክ ከኦርጋኒክ ሊሆን ይችላል። ሪያክት አድርጎ ፕሮዳክት ማግኘት ይችላል። በሪያክሽን ምን እናገኝ ይችላል ማለት ነው? ኬሚካል ፕሮዳክት እናገኝ ይችላለን። አንዳንድ ጊዜ ደግሞ ኬሚካል ሪያክሽን ሳይካሄድ በኤክስትራክሽን ሜትድ ያ ማለት ለምሳሌ ጎልድን አላስፈላጊ ከሆነ ማቴሪያል ኤክስትራክት እናደርገዋለን። ግሬድ 10 ላይ በሰፊ እንደተማራቸው የተለያዩ ሜታሎች ምን ይደረጋሉ ማለት ነው? ኤክስትራክት ይደረጋሉ። ፍሮም ዴር ኮምፓውንድ ከኮምፓውንዳቸው ኤክስትራክት ሊደረጉ ይችላሉ። እንዲሁም ሰፓሬሽን ዝም ብለን በመለየት ፊዚካል ሊሆን ይችላል። ኬሚካል ሰፓሬሽን ተጠቅመን በቀላሉ ምን እናደርግ ማለት ነው? ፕሮዳክት ልናገኝ እንችላለን ማለት ነው። የተለያዩ ሜታሎች ለምሳሌ ኢነርት የሆኑ ሜታል እንደነ ፕላቲኒየም፣ ጎልድ እንደነሱ እንደነ ሜርኩሪ ያሉት ምንም አይነት ኬሚካል ሪያክሽን ሳናካሄድ ወይንም ሳይካሄድባቸው ካላስፈላጊው ማቴሪያል በቀላሉ ሰፓሬት ሊደረጉ ይችላሉ ማለት ነው። ፒዩሪፊኬሽን ኦፍ ናቹራል ፕሮዳክት ወይም በናቹራል የምናገኘው ሰብስታንስ 100% ፒዩሪፋይ በማድረግ ልናገኝ እንችላለን። ስለዚህ በኤክስትራክሽን፣ በሰፓሬሽን፣ ፒዩሪፊኬሽን እነዚህ አይነት ሜትር ተጠቅመን አሁንም ኬሚካል ፕሮዳክትን ልናገኝ የምንችልበት መንገድ አለ ማለት። ስለዚህ ኬሚካል ፕሮዳክት ወይም ኬሚካል ኢንዱስትሪ ላይ የምናገኘው ፕሮዳክት በሁለት አይነት መንገድ ነው። ባይ ዩዚንግ ኬሚካል ሪያክሽን ይችላል። ዊዛውት ኬሚካል ሪያክሽን ደግሞ እንደነ ኤክስትራክሽን፣ ሰፓሬሽን እና ፒዩሪፊኬሽን ሜትር ተጠቅመን በቀላሉ ዲዜሬብል የሆነ ፕሮዳክትን ልናገኝ እንችላለን ማለት ነው። ስለዚህ ይሄ ዊዝ ኦር ዊዝአውት ዘ ኤድ ኦፍ ኬሚካል ሪያክሽን የሚላቸው ለዚህ ነው። ኤክስትራክሽኑ ኬሚካል ሪያክሽን ሊጠቀም ይችላል፣ እንዲሁም ደግሞ ላይጠቀም ይችላል። ሰፓሬሽኑም ኬሚካል ሪያክሽን ሊጠቀም ይችላል፣ ላይጠቀም ይችላል ማለት ነው። ፒዩሪፊኬሽን ስትወስዱ ኬሚካል ሪያክሽን ሊጠይቃችሁ ይችላል፣ ላይጠይቃችሁም ይችላል ማለት ነው። እና እነዚህ ሜትሮች ተጠቅመን ኬሚካል ፕሮዳክትን በቀላሉ ማግኘት እንችላለን። ሶስተኛው ኬሚካል ፕሮዳክት የምናገኝበት ወይም ኬሚካል ኢንዱስትሪ ላይ ፕሮዳክት ልናገኝበት የምንችለው መንገድ ምንድን ነው? ፕሪፓሬሽን ኦፍ ስፔሲፊካሊ ቫሉብል ማቴሪያል። ስለዚህ ቫሉብል ማቴሪያሎች ምን በማድረግ ማለት ነው? በማምረት ሊሆን ይችላል ማለት ነው። እዚህ ላይ ፕሪፓሬሽን ኦፍ ስፔሲፊካሊ ቫሉብል ማቴሪያል ለምሳሌ ኢታኖልን ከሌላ ከካርቦሃይድሬት በፈርሜንቴሽን ፕሮሰስ ምን ልናደርግ ይችላል ማለት ነው? ልናዘጋጅ እንችላለን። ይህ ያዘጋጀነው ፕሮዳክት ኢታኖል ሌላ ኬሚካል ፕሮዳክትን ለማምረት ደግሞ ስፔሲፊካሊ ሰፊ የሆነ ጥቅም ሊኖረው ይችላል ማለት ነው። ክላሲፊኬሽን ኦፍ ዘ ኬሚካል ኢንዱስትሪ ቤዝድ ኦን ሮ ማቴሪያል ዩዝድ ፎር ፕሮዳክሽን። ስለዚህ ሮ ማቴሪያል የተጠቀምነው ሮ ማቴሪያል ቤዝድ አድርገን አንድን ኬሚካል ኢንዱስትሪ ክላሲፋይ ማድረግ እንችላለን። ለምሳሌ ብትወስዱ የመጀመሪያው ኬሚካል ኢንዱስትሪ ዩዝድ ናቹራል ሮ ማቴሪያል ኦር ሪሶርስ። ለምሳሌ ናቹራሊ የሚገኝ ፕላንት ሊሆን ይችላል፣ አኒማል ሊሆን ይችላል። ያንን ሮ ማቴሪያል ተጠቅመን ስያሜ ልናወጣለት እንችላለን። ለምሳሌ ሹገር ኢንዱስትሪ ስትሉ ሹገር ኬን የሚባል ሮ ማቴሪያል ተጠቅሞ ነው፣ ወይም የሸንኮራ አገዳን ተጠቅመን የምናመርተው ሱካር እስከሆነ ድረስ ሹገር ኢንዱስትሪ ተብሎ ይጠራል። ሹገር ኬን ሹገር ኢንዱስትሪ። ስለዚህ ማኒፋክቸሪንግ ኦፍ ሹገር ነው ይሄኛው ኢንዱስትሪ ማለት ነው። ሮ ማቴሪያልን ቤዝድ አድርገን አንድን ኬሚካል ኢንዱስትሪ ልንሰይመው እንችላለን ወይም ክላሲፋይ ልናደርገው እንችላለን ማለት ነው። ሁለተኛው ኬሚካል ኢንዱስትሪን ክላሲፋይ የምናደርግበት መንገድ እንግዲህ ቤዝድ ኦን ሮ ማቴሪያል ነው ብለናል። እንግዲህ ሮ ማቴሪያሉ ዳይሬክት ናቹራል ሪሶርስን ተጠቅመን ላይክ ሹገር ኢንዱስትሪ እንዳመረት ነው ሁሉ አንዳንዶቹ ኢንዱስትሪ ደግሞ
የሌላኛውን ኢንዱስትሪ ፕሮዳክት እንደ ሮ ማቴሪያልነት ተጠቅሞ አዲስ ሌላ ፕሮዳክት የሚያመርቱ ምን ይኖራሉ ማለት ነው? ኢንዱስትሪዎች ይኖራሉ። ስለዚህ ኬሚካል ኢንዱስትሪ ዩዝ ፕሮዳክት ፍሮም አዘር ኢንዱስትሪ ቱ ማኑፋክቸር ዜር ፕሮዳክት። ፎር ኤግዛምፕል ሶፕ ኤንድ ዲተርጀንት ኢንዱስትሪ። ሶፕ እና ዲተርጀንት ኢንዱስትሪን ስትወስዱ ሌላ ኢንዱስትሪ ያመረተውን ፕሮዳክት ላይክ ሶዲየም ሃይድሮክሳይድ፣ ለምሳሌ ሶዲየም ሃይድሮክሳይድን የሚያመርት ፋብሪካ ወይም ኢንዱስትሪ የሚኖረን ከሆነ ያንን ፕሮዳክት ሶዲየም ሃይድሮክሳይድን ለሶፕና ዲተርጀንት መስሪያነት እንጠቀመዋለን ማለት ነው። ሶ ይሄ ራሱን የቻለ አንድ ፕሮዳክት ነው፣ ኬሚካል ፕሮዳክት ነው። ይህም ፕሮዳክት ደግሞ ሌላ ፕሮዳክት ለማምረት የምንጠቀም ከሆነ ይሄ አንደኛው ክላሲፊኬሽን መንገድ ነው። ስለዚህ ኬሚካል ኢንዱስትሪ ዩዝ ፕሮዳክት ፍሮም አዘር ኢንዱስትሪ ቱ ማኑፋክቸር ዜር ፕሮዳክት የሚባለው ለዚህ ነው። ሶፕ ኤንድ ዲተርጀንት ይህን አይነት ሲስተም ሊጠቀም ይችላል። አሁን እንደነገርኳችሁ ተማሪዎች ዲተርጀንት ኤንድ ሶፕ ማኒፋክቸሪንግ ኢንዱስትሪ ዩዝ ፕሪ ፕሮሰስድ ፕሮዳክት ላይ ኮስቲክ ሶዳ፣ ኮስቲክ ፖታሽ ኤንድ ሪሌትድ ኮምፓውንድ ቱ ማኒፋክቸር ዜር ፕሮዳክት። እዚህ ላይ አሁን የሶፕና የዲተርጀንት ፋብሪካዎች እነዚህን ፕሮዳክትን ይጠቀማሉ። ለምሳሌ ኮስቲክ ሶዳ የሚባለው ምን አይነት ሰብስታንስ ነው? ሶዲየም ሃይድሮክሳይድን ይህንን ከሌላ ኢንዱስትሪ እንደ ሮ ማቴሪያልነት ሊወስዱ ነው ማለት ነው። እንደ ግብአት ይጠቀሙታል። ኮስቲክ ፖታሽ ለስላሳ ሳሙና ለመስራት እነዚህ አይነት ማቴሪያሎችን ከሌላ ፋብሪካ ወይም ኢንዱስትሪ ቀጥታ እንደ ግብአት ይጠቀማሉ ማለት ነው። እንዲሁም ዋት ኤንድ ሪሌትድ ኮምፓውንድ ቱ ማኑፋክቸር ዜር ፕሮዳክት። ለምሳሌ ዲተርጀንትን ለማምረት እንደ ሰልፎኒክ አሲድ ከሰልፈሪክ አሲድ የሚሰራ ነው። ስለዚህ እነዚህን ፕሮዳክቶች ተጠቅመን ሌላ አዲስ ፕሮዳክት የምናመርትበት ምን አለ ማለት ነው ኢንዱስትሪዎች አሉ ማለት ነው። ከዚህም ደግሞ ወሳኝ ኤግዛምፕላችን ዲተርጀንት ኤንድ ሶፕ ማኒፋክቸሪንግ ኢንዱስትሪ ነው። አሁን ላይ እንግዲህ ኬሚካል ኢንዱስትሪን ክላሲፋይ ያደረግነው ምንም ቤዝድ አድርገን ነበረ። እስካሁን ያየናቸው ሮ ማቴሪያልን ቤዝድ አድርገን ነው። ናቹራል ሮ ማቴሪያል ተጠቅሞ ላይክ ሹጌር ኢንዱስትሪን አይተናል። እንዲሁም ደግሞ ፕሮዳክትን ተጠቅሞ ሌላ ፕሮዳክት የሚያመርት ደግሞ ምን አይተናል ማለት ነው ሶፕ ኤንድ ዲተርጀንት ኢንዱስትሪን ተመልክተናል። አሁን ደግሞ ክላሲፊኬሽን ኦፍ ኬሚካል ኢንዱስትሪ ኦር ክላሲፊኬሽን ኦፍ ኢንዱስትሪ ቤዝድ ኦን ዋት ፕሮዳክት ታይፕ ስንወስድ የመጀመሪያው ፉድ ፕሮሰሲንግ ኢንዱስትሪዎች አሉ። የምግብ ማቀናበሪያ ፋብሪካ ወይም ኢንዱስትሪዎች ይኖሩና ማለት ስለዚህ ፉድ ፕሮሰሲንግ ኢንዱስትሪ ብለን እንጠራለን። ሁለተኛው የምናየው ምንድነው ቢቬሬጅ ኢንዱስትሪ ነው። ቢቬሬጅ ኢንዱስትሪ ብዙ ጊዜ እንደዚህ ቢራ ሊሆን ይችላል፣ ሌላ መጠጦች ሊሆን ይችላል እና የሚመረትበት ኢንዱስትሪ አለ። ሶ ፕሮዳክቱን ቤዝድ አድርጎ ቢቬሬጅ ኢንዱስትሪ ማለት እንችላለን ማለት ነው። ቴክስታይል ኢንዱስትሪ አሁንም ይህ ፕሮዳክትን ቤዝድ አድርገን ኢንዱስትሪን ክላሲፋይ ስናደርግ ቴክስታይል ኢንዱስትሪ ማየት ትችላላችሁ። የጨርቃጨርቅ ፋብሪካዎች ማለት ነው። ስለዚህ እነሱም ቀጥታ ፕሮዳክቱን ብቻ በማሰብ ቴክስታይል ኢንዱስትሪ ማለት ትችላላችሁ። ሌላው እንደ ዌሪንግ አፓረል ኢንዱስትሪ ወይንም ይሄ አልባሳት ኢንዱስትሪዎች ይኖሩና ማለት ነው። ጋርመንት ላይክ ሊሆን ይችላል እና በመጀመሪያ ለጋርመንት ፕሮሰስ የምንጠቀምባቸው ማቴሪያሎቹን እነሱ ቴክስታይል ኢንዱስትሪ ነው። እነዛ ማቴሪያል ማምረት እነሱ የተመረቱትን ማቴሪያሎች ደግሞ ወደምንፈልገው አልባሳት ለመቀየር የምንጠቀምበት ራሱን ቻለ ምናለ ማለት ኢንዱስትሪ አለ ማለት። ስለዚህ ዌሪንግ አፓረል ኢንዱስትሪ ጃኬቶች ላይ የፈለግነውን አልባሳት የምንሰራበት ምንድነው ማለት ነው ኢንዱስትሪ ነው ይሄኛው። ሌዘር ኢንዱስትሪ ወይም የቆዳ ምርት የምናመርትበት ምን አለ ማለት ነው ኢንዱስትሪ አለ ማለት ነው። ስለዚህ ይህም ሌላኛው ፕሮዳክት ታይፕ የሆነ ምንድነው ማለት ነው ኬሚካል ኢንዱስትሪ ነው ማለት ነው። ሌላኛው ፔፐር ኤንድ ኬሚካል ኢንዱስትሪ። ፔፐር ኢንዱስትሪ የሚባል አለ ወይም ፔፐር ኤንድ ፐልፕ ኢንዱስትሪ ይባላል። ኬሚካል ኢንዱስትሪዎች ደግሞ ብዙ አይነት ኬሚካል ኢንዱስትሪዎች ይኖሩና ማለት ነው። ለምሳሌ እንደና አሞኒያ ሊሆን ይችላል፣ ሰልፍሪክ አሲድ ኢንዱስትሪ ሊሆን ይችላል፣ ናይትሪክ አሲድ ሊሆን ይችላል፣ ፖታሽ ኢንዱስትሪ ሊሆን ይችላል። ብዙ አይነት ኢንዱስትሪዎች አሉ ኬሚካል ኢንዱስትሪዎች። ፔፐር ኢንዱስትሪ እነዚህ ፕሮዳክትን ቤዝድ አድርገን ኢንዱስትሪን ወይንም ማኑፋክቸሪንግ ኢንዱስትሪን ክላሲፋይ የምናደርግበት መንገድ ነው ማለት ነው። ሶ ኬሚካል ኢንዱስትሪ ወይም ማኑፋክቸሪንግ ኢንዱስትሪ በሁለት አይነት መንገድ ክላሲፋይ አድርገናል። ቤዝድ ኦን ሮ ማቴሪያል፣ ሁለተኛው ደግሞ ፕሮዳክት ታይፑን ቤዝድ አድርገን ኢንዱስትሪዎችን ክላሲፋይ ማድረግ ችለናል ማለት ነው። እንግዲህ ኤክሰርሳይዝ 3.2 ኩዌስችን ነምበር 1 ሊስት ዘ ታይፕስ ኦፍ ማኑፋክቸሪንግ ኢንዱስትሪ ቤዝድ ኦን ዋት ዴር ፕሮዳክት። ስለዚህ ማኑፋክቸሪንግ ኢንዱስትሪ በሮ ማቴሪያላቸው በሚጠቀሙት ሮ ማቴሪያል መሰረት እንዲሁም በሚያመርቱ ፕሮዳክት መሰረት ስማቸው የተለያየ ነው ማለት ነው። ብዙ አይነት ክላሲፊኬሽን አላቸው ማለት ነው። አሁን የተጠየቅነው ማኑፋክቸሪንግ ኢንዱስትሪ ቤዝድ ኦን ዋት ዜር ፕሮዳክት ሊስት አድርጉ ነው የተባልነው። የመጀመሪያው ፉድ ኤንድ ቢቬሬጅ ኢንዱስትሪ የሚባሉ ይኖራሉ። ፉድ ኢንዱስትሪ አሊያም ደግሞ ቢቬሬጅ ኢንዱስትሪ የሚባሉ ይኖራሉ። ቴክስታይል ኢንዱስትሪ፣ ሌዘር ኢንዱስትሪ፣ ፔፐር ኤንድ ፐልፕ ኢንዱስትሪ፣ ኬሚካል እንዲሁም ፔትሮሊየም ኢንዱስትሪ፣
ሚኔራልስ ፕሮዳክት ኢንዱስትሪዎች ይኖራሉ ማለት ነው። ስለዚህ ብዙ አይነት ኢንዱስትሪዎች ይኖሩናል። በምን መሰረት ማለት ነው? በሚጠቀሙት ሮ ማቴሪያል ሳይሆን በሚመረተው ፕሮዳክት መሰረት ክላሲፋይ ይደረጋል። ፉድ የሚያመርት ከሆነ ፉድ ኢንዱስትሪ ይባላል። ቢቬሬጅ ወይም መጠጥ የሚያመርት ከሆነ ቢቬሬጅ ኢንዱስትሪ ይባላል ማለት ነው። ቴክስታይል ኢንዱስትሪ ይባላል። ሌዘር ኢንዱስትሪ ይባላል። ፔፐር ኢንዱስትሪ ኤንድ ዋት ፐልፕ ኢንዱስትሪ ማለትም ይቻላል። ኬሚካል ኢንዱስትሪ ለብቻው መጠራት ይችላል። እንዲሁም ፔትሮሊየም ኢንዱስትሪ ይባላል። ሚነራል ኢንዱስትሪ ተብሎ ይጠራ ማለት ነው። ስለዚህ በዚህ መሰረት ክላሲፋይ ወይም ሊስት ማድረግ ትችላላችሁ። ኤክሰርሳይዝ 3.2 ኩዌስችን ነምበር 2 ጊቭ ኤግዛምፕል ኦፍ ሪኒዌብል ኤንድ ነን ሪኒዌብል ናቹራል ሪሶርስ ነው የሚለን። ሪኒዌብል ናቹራል ሪሶርስ ብለን የምንጠራቸው የመጀመሪያው ምንድነው? የሚታደሱ ብለን የምንጠራቸው ፕላንት አለ። ፕላንት ደግሞ በሌላ አነጋገር ክሮፕ እና ፎሬስት ሊኖር ይችላል። አዝርትና ደን ሊሆን ይችላል ማለት ነው። ሌላው አኒማል አለ። የሚታደስ ሶይልም ይኖረናል። አፈር ራሱ ምንድነው ማለት ነው? ሪኒዌብል ነው። ሶይል ይኖረናል። ወተር ራሱ እነዚህ የሚታደሱ የተፈጥሮ ሀብቶች ናቸው። በተጨማሪ ነን ሪኒዌብል ብለን የምንጠራቸው በተለይ ሚኔራል እና ናቹራል ፊውል ናቸው። ወይም ፎሲል ፊውል ብለን የምንጠራው የማይታደሱ ናቸው። ሚኔራል እንዲሁም ደግሞ ምናለ ማለት ነው ፎሲል ፊውል፣ እነዚህ የማይታደሱ ናቸው። ኤክሰርሳይዝ 3.3 ኩዌስችን ነምበር 1 ራይት ዘ ባላንስድ ኬሚካል ኢኩዌሽን ፎር ዘ ፎርሜሽን ኦፍ ዋት አሞኒያ ነው የሚለን። ራይት ዘ ባላንስድ ኬሚካል ኢኩዌሽን ፎር ዘ ፎርሜሽን ኦፍ አሞኒያ ባይ ዘ ሃበር ፕሮሰስ ነው የሚለን። ሶ ቀላል ነው። እዚህ ላይ የምናደርገው ምንድነው? 1 ሞል ኦፍ ናይትሮጅን ሞለኪል ሪአክት ዊዝ 3 ሞል ኦፍ ሃይድሮጅን ጋዝ ጊቫስ ዋት 2 ሞል ኦፍ አሞኒያ። ይህ ምንድነው ማለት ነው? ኬሚካል ኢኩዌሽን ነው። ሃበር ፕሮሰስ ኬሚካል ኢኩዌሽን ይህን ይመስላል። ኩዌስችን ነምበር 2 ዋት ኢዝ ዘ ፐርፐስ ኦፍ አዲንግ ፋይናሊ ዲቫይድድ አይረን ኢን ዘ ሃበር ፕሮሰስ ነው። እንግዲህ የተፈጨ አይረን ሃበር ፕሮሰስ ላይ ለምንድን ነው አድ የሚደረገው ነው የሚለን። ስለዚህ መለሳችን ምንድነው የሚሆነው? በመጀመሪያ ደረጃ አሞኒያ ፎርም ሲደረግ ያ ማለት ናይትሮጅን ሪአክት ዊዝ 3 ሞል ኦፍ ሃይድሮጅን በምንልበት ጊዜ 2 ሞል ኦፍ አሞኒያ ይፈጠራል። ይህ አሞኒያ ለመፍጠር ግዴታ ምን ያስፈልገናል? አይረን ካታሊስት ያስፈልጋል ማለት ነው። ስለዚህ ይህን አይረን ካታሊስት ደግሞ በጣም የተፈጨ ፋይን የሆነ ፓውደር ነው ማለት ነው። ይህ ለምን አድ ተደረገ ነው የሚለን። ስለዚህ ወደ መለሳችን ሲገቡ ዋና ዓላማው እንደ ካታሊስት አክት ማድረግ ነው። ሪያክሽኑ ስሎ ሪያክሽን ነው። ስለዚህ ይህን ሪያክሽን ስፒድ አፕ ለማድረግና የተሻለ ፕሮዳክት ለማግኘት ካታሊስት ያስፈልገናል ማለት ነው። ስለዚህ የአይረን ካታሊስትነት ዋና አስፈላጊ ነው። ቱ አብዞርብ ዋት ናይትሮጅን ኤንድ ሃይድሮጅን ቱ ፕሮዱስ አሞኒያ ዊዝ ሃይ ሬት፣ በከባድ ፍጥነት አሞኒያን ፎርም ለማድረግ እንደ ካታሊስትነት ያገለግለናል። ለኛው ቱ ፕሪቨንት ዋት ዘ ዲኮምፖዚሽን ሪያክሽን ኦፍ አሞኒያ ዲኮምፖዝ እንዳይሆን፣ ምክንያቱም ይሄ ሪያክሽን ሪቨርሲብል ነው። ሪያክሽኑ ሪቨርሲብል ስለሆነ እዚ ላይ የተመረተው አሞኒያ ወደ ሪአክታንት እንዳይመለስ ፕሪቨንት ለማድረግ አይረንን አድ ይደረግበታል ማለት ነው። ኩዌስችን ነምበር 3 ዋይ አር ሃይ ቴምፕሬቸር ኮንዲሽን ሪኳየርድ ኢን ዘ ፕሮዳክሽን ኦፍ አሞኒያ ኢን ዘ ሃበር ፕሮሰስ ነው የሚለን። እንግዲህ ሃበር ፕሮሰስ በሚካሄድበት ጊዜ ከፍተኛ ቴምፕሬቸር ይጠይቃል እንደ ኮንዲሽን። ይህ የሆነበት ምክንያት ለምንድን ነው የሚለን። ሶ መልሳችን የሚሆነው አሞኒያ የተሰራው እንግዲህ ከምና ከምንድን ነው? ናይትሮጅን ትሪፕል ቦንድ ይዟል። ከዛ ደግሞ ሃይድሮጅን ሲንግል ቦንድ ነው የያዘው። 3 ሞል ኦፍ ዋት ሃይድሮጅን ሲንግል ቦንድ ሃይድሮጅን አለ። ከዛ በኋላ ነው እንግዲህ አሞኒያ ፎርም የሚደረገው። እዚህ አሞኒያን ለማምረት በመጀመሪያ የናይትሮጅን ትሪፕል ቦንዱ ስትሮንግ ቦንድ ነው። ይሄ ቦንድ ብሬክ መሆን አለበት፣ መፍረስ አለበት። ይሄ ቦንድ ለማፍረስ ምን ያስፈልገናል ማለት ነው? ከፍተኛ ቴምፕሬቸር ያስፈልገናል። ስለዚህ መልሳችሁ ቱ ብሬክ ናይትሮጅን ትሪፕል ቦንድ። ኩዌስችን ነምበር 4 ፕሪዲክት ዘ ፕሮዳክት ፎርምድ ኤንድ ራይት ዘ ሪአክሽን ኢኩዌሽን ዌን ዩ ሂት አን አሞኒየም ሳልት such as ammonium chloride with strong alkali or base such as sodium hydroxide or calcium hydroxide in laboratory ነው የሚለን። በጣም ቀላል ነው። ማንኛውም የአሞኒየም ሳልት ወይም የአሞኒየም ክሎራይድ ሳልቶች ሊሆን ይችላል፣ ፍሎራይድ ሊሆን ይችላል፣ ናይትሬት ሊሆን ይችላል። የአሞኒየም ሳልት በቤዝ ሂት ስታደርጉ ከቤዝ ጋር ቀላቅላችሁ ሂት ስታደርጉ የምታገኙት ምንድነው? ሳልት ኦፍ ዘ ቤዝ የቤዙ ሳልት ታገኛላችሁ። ፕላስ ውሃ ፕላስ ምን ይኖራል ማለት መጨረሻ አሞኒያ ይኖራቸዋል። ስለዚህ አሞኒያን ለማምረት የአሞኒየም ክሎራይድ ሳልትን ላቦራቶሪ ውስጥ በቤዝ ጨምራችሁ ማለት ቤዝ ጨምራችሁ ሂት ማድረግ ነው። ስለዚህ ምን ታገኛላችሁ? አሞኒያን ታመርታላችሁ ማለት ነው። ሶ ዓላማው ምንድነው? አሞኒያን ለማምረት ነው። ኤክሰርሳይዝ 3.4 ኩዌስችን ነምበር 1 ዲስክራይብ ዘ ፕሮፐርቲ ኦፍ ናይትሪክ አሲድ፣ የናይትሪክ አሲድን ባህሪ ዲስክራይብ አድርጎ የሚለን። ናይትሪክ አሲድ እንግዲህ ስትሮንግ አሲድ ከሚባሉ መካከል አንዱ ነው ማለት ነው። ስለዚህ ኢት ኢዝ ከለርለስ ሊኩዊድ ነው፣ ልክ እንደ ውሃ ነው ማለት ነው። ስትሮንግ አሲድ ነው፣ የሱ ባህሪ ነው። ኮሮሲቭ ነው፣
እጅግ በጣም በይ ነው ማለት ነው። ስትሮንግ ኦክሲዳይዚንግ ኤጀንት ነው። ስለዚህ እነዚህ ወሳኝ ባህሪያቶቹ ናቸው። ኩዌሽን ነምበር 2 ኤክሰርሳይዝ 3.4 ስቴት ዘ ፕሪፓሬሽን ኦፍ ናይትሪክ አሲድ ባይ ዘ ኦስትዋልድ ፕሮሰስ ነው። እንግዲህ ናይትሪክ አሲድን ለማምረት ወደ 3 ስቴፖች አሉት። እነዚህን ስቴፖችን በአንድ ነግራቸዋለሁ። የመጀመሪያው ምንድነው? ኦክሲዴሽን ኦፍ አሞኒያ ነው። አሞኒያን ኦክሲዳይዝ ስታደርጉ ናይትሮጅን ሞኖክሳይድን ታገኛላችሁ። ስለዚህ የመጀመሪያ ስቴፓችሁ ኦክሲዴሽን ኦፍ አሞኒያ ኦር በርኒንግ ኦፍ አሞኒያ ነው ቱ ፕሮዱስ ናይትሮጅን ሞኖክሳይድ ኦር ናይትሪክ ኦክሳይድ። ሁለተኛው ስቴፕ ኮንቨርዥን ኦፍ ናይትሮጅን ሞኖክሳይድ ቱ ናይትሮጅን ዳይኦክሳይድ። ይሄ ናይትሮጅን ሞኖክሳይድ ኒውትራል ኦክሳይድ ነው ወይንም አሲዲክም አይደለም ቤዚክም አይደለም። ስለዚህ ወደ አሲዲክ ኦክሳይድ መቀየር አለብን። ስለዚህ ኦክሲዴሽን ኦፍ ናይትሮጅን ሞኖክሳይድ ቱ ናይትሮጅን ዳይኦክሳይድ ይሄ ሁለተኛው ስቴፕ ነው። ሶስተኛው ስቴፕ ዲዞሉሽን ኦፍ ናይትሮጅን ዳይኦክሳይድ ዊዝ ወተር። ይህንን አሲዲክ ኦክሳይድ ወይም ናይትሮጅን ዳይኦክሳይድ በውሃ ዲዞልቭ ስታደርጉት ምን ታገኛላችሁ ማለት ነው? ናይትሪክ አሲድ እና ናይትሮጅን ሞኖክሳይድ እናገኛለን። ስለዚህ እዚህ የተመረተልን ባይ ፕሮዳክት አለ። ማንኛው ነው? ናይትሮጅን ሞኖክሳይድ ስቴፕ 2 ላይ ሪሳይክል ይደረጋ ማለት ነው። ስለዚህ ናይትሪክ አሲድ የሚመረተው እነዚህ ስቴፖች ነው ማለት ነው። ኤክሰርሳይዝ 3.4 ኩዌሽን ነምበር 3 ዋት አር ዘ ሜን ዩዝ ኦፍ ናይትሪክ አሲድ። የናይትሪክ አሲድ ሜን ዩዞች ወይም ጥቅሞች እነማን ናቸው ነው የሚለን። ሶስት ሜጀር ዩዞች አሉት። የመጀመሪያው በፈርቲላይዘር ስትመለከቱ ፈርቲላይዘር ላይ እንደነ አሞኒየም ናይትሬትን ለማምረት ያስችላል ማለት ነው። አሞኒየም ናይትሬት እንዲሁም ደግሞ እንደነ ፖታሽየም ናይትሬት ያሉ ፈርቲላይዘርን ለማዘጋጀት ያስችላል። ሁለተኛ ኤክስፕሎሲቭ ሰብስታንስን ለመስራት ኤክስፕሎሲቭ ሰብስታንስ ወይም ፋየር ወርክ ላይ ትልቅ ጥቅም አለው። አሞኒየም ናይትሬትን ለማዘጋጀት ሊሆን ይችላል። ገን ፓውደርን ላይክ ፖታሽየም ናይትሬትን እነዚህን ለመስራት እንደነ ቲኤንቲ ትራይናይትሮቶሊንን ለማምረት ያስችላል ማለት ነው። ፕላስቲክ ላይም ሰፊ የሆነ ስራ አለው ማለት ነው። ፖሊመሩን ለማዘጋጀት ያስችለናል ማለት ነው። ስለዚህ የናይትሪክ አሲድ ጥቅሞች እነዚህ ናቸው። ኩዌሽን ነምበር 4 ፕሪዲክት ዘ ፕሮዳክት ኦፍ ዘ ሪያክሽን ቢትዊን ፖታሽየም ናይትሬት ዊዝ ሰልፈሪክ አሲድ። እንግዲህ ፖታሽየም ናይትሬት ከሰልፈሪክ አሲድ ጋር ሪያክት ሲያደርግ ፖታሽየም ሃይድሮጅን ሰልፌትንና ናይትሪክ አሲድን ፎርም ያደርጋል። ከዚህ ኩዌሽን የምትማሩት ምንድን ነው? ናይትሪክ አሲድ ነን ቮላታይል አሲድ ነው ይሄኛው ናይትሪክ አሲድ። ፖታሽየም ናይትሬት ደግሞ ቮላታይል ከሆነው ከናይትሪክ አሲድ የተሰራ ምንድነው ማለት ነው? ሳልት ነው ማለት ነው። ስለዚህ ቮላታይል የሆኑ ወይም በቀላሉ መትነን የሚችሉ አሲዶች የነሱ ሳልት ነን ቮላታይል ከሆነ አሲድ ጋር ሪያክት ሲያደርጉ ምን ያደርጋል ማለት ነው? ራሳቸው ይፈጠራሉ ማለት ነው፣ ፕሮዲስ ይደረጋሉ ማለት ነው። ስለዚህ ናይትሪክ አሲድ የፈጠረው ሳልት ፖታሽየም ናይትሬት አለ። እሱ ከሰልፈሪክ አሲድ ጋር ነን ቮላታይል ከሆነ ጋር ሪያክት ሲያደርግ ፖታሽየም ሃይድሮጅን ሰልፌትንና ራሱ ቮላታይል የነበረውን ናይትሪክ አሲድን ፎርም ያደርጋል ማለት ነው። ኤክሰርሳይዝ 3.5 ኩዌሽን ነምበር 1 ራይት ዘ ኬሚካል ሪያክሽን ዳት ሾው ዘ ሲንተሳይዝ ኦፍ ዋት ዩሪያ ነው የሚለን። እንግዲህ ዩሪያ ሲመረት የምንጠቀማቸው ኬሚካል ሪያክሽኖች አሉ። ስለዚህ እሱን ስቴፕ ባይ ስቴፕ ጽፋችሁ አሳዩ ነው የሚለን። የመጀመሪያ የሚሆነው ምንድነው? ዩሪያን ለማምረት የሚያስፈልገን ሮ ማቴሪያል አሞኒያና ካርበን ዳይኦክሳይድ ነው። ስለዚህ አሞኒያና ካርበን ዳይኦክሳይድ ሪያክት ሲያደርጉ ምን ይፈጠራል? እዚህ ላይ አሞኒየም ካርባሜት ይፈጠራል ማለት ነው። ማን ይፈጠራል ማለት ነው? አሞኒየም ካርባሜት ይፈጠራል ማለት ነው። ካርባሜት አሞኒየም ካርባሜትን በቀላሉ ማግኘት እንችላለን ማለት ነው። ስለዚህ ይህ አሞኒየም ካርባሜት ደግሞ አሞኒየም ካርባሜት ብለን የጠራነው ይህ ሰብስታንስ በቀላሉ በከፍተኛ ቴምፕሬቸር እና በከፍተኛ ፕሬሸር ወደ ዩሪያ ይቀየራል ማለት ነው። ስለዚህ ኬሚካል ሪያክሽኑ ይህን ይመስላል። ኩዌሽን ነምበር 2 ራይት ዘ ሪያክሽን ዊች ሾው ሶይል ሪያክሽን ኦፍ ዩሪያ። ዩሪያ ከአፈር ጋር ከተቀላቀለ በኋላ የሚያደርገውን ሪያክሽን ጽፋችሁ አሳዩ ነው የሚለን። ስለዚህ ዩሪያ ወይም NH2 ዘሆልቱ ሲኦ ብለን የጠራናት ይቺ ከውሃ ጋር ስትቀላቀል ማለት አፈሩ በውስጡ ምን ይዛ ማለት ነው? ውሃ ስለሚኖረው ወይም ሞስቸር ስለሚኖረው አዘርትን ለማብቀል ወይም ፕላንትን ግሮዝ ለማድረግ ስለሆነ ግዴታ ወተር ሞስቸር ያስፈልገዋልና ከሱ ጋር ሪያክት በሚያደርግበት ጊዜ ወደ ካርበን ዳይኦክሳይድ እና ወደ አሞኒያነት ይቀየራል፣ ወደ መጣበት ይቀየራል ማለት ነው። ስለዚህ ይህ አሞኒያ ደግሞ ናይትሪፋይንግ ባክቴሪያ ካገኘው ወደም ሊቀየር ይችላል ማለት ነው። ወደ NO3 ሊቀየር ይችላል ማለት ነው። ወደ ናይትሬት ሊቀየር ይችላል። ናይትሬቱ ለፕላንት ፉድ ይሆናል ማለት ነው፣ ወይንም ለእጽዋት እንደ ምግብነት ያገለግላል ማለት ነው። ኤክሰርሳይዝ 3.5 ኩዌሽን ነምበር 3 ዲስክራይብ ዘ ኢንዱስትሪያል ፕሮዳክሽን ኦፍ ዳይ አሞኒየም ሃይድሮጅን ፎስፌት ኦር ዳፕ ራይት ዘ ኬሚካል ኢኩዌሽን ቱ ነው የሚለን። እንግዲህ እሱ እንዴት እንደሚመረት ወይም ፕሮዳክሽን ስቴፑን እንዲሁም ደግሞ ኬሚካል
ኢኩዌሽኑን አብረን እንመልከት። ዳፕን ለማምረት ወይም ዳይ አሞኒየም ሃይድሮጅን ፎስፌትን ለማምረት የምንጠቀምባቸው ሮ ማቴሪያሎች ሁለት ናቸው። አንደኛው አሞኒያ ነው። ዊክ ቤዝ አለ። ሌላኛው እንደገና ደግሞ እንደማለት ነው ፎስፈሪክ አሲድ ነው ማለት ነው። ስለዚህ አሞኒያ ዊክ ቤዝ ከፎስፈሪክ አሲድ ጋር ሪያክት ሲያደርግ አሞኒየም ዳይሃይድሮጅን ፎስፌት ይችን ሰብስታንስ እና ራሱ ዳፕን ፎርም ያደርጋ ማለት ነው። ይቺ ዳፕ ነች ማለት ነው። ዳፕ አጊታ ይችኛይቱን ለብቻዋ እንወስዳለን። ከዛ ግን እዚህ ላይ አንድ ባይ ፕሮዳክት አላችሁ። ይህን ባይ ፕሮዳክት ድጋሚ ሪሳይክል ይደረጋል። ስቴፕቱ ላይ ይህንን አሞኒየም ዳይሃይድሮጅን ፎስፌት የሚባለውን ድጋሚ ከአሞኒያ ጋር ሪያክት ሲያደርግ ምን ፎርም ያደርጋ ማለት ነው? ዳፕን መፍጠር ይቻላል ማለት ነው። ዳፕ እናገኛለን ማለት ነው። በዚህ መሰረት ነው ዳፕ አሊያም ደግሞ ዳይ አሞኒየም ሃይድሮጅን ፎስፌት የሚፈጠረው። ኩዌስችን ነምበር 4 ዲስክራይብ ዘ ፕሮፐርቲ ኤንድ ሜጀር ዩዝ ኦፍ ዳይ አሞኒየም ሃይድሮጅን ፎስፌት ኦር ዳፕ ብለን የምንጠራው ጥቅሙንና ባህሪውን ተናገሩ ነው የሚለን። ስለዚህ ባህሪውን ስንወስድ አንደኛ ነጭ የሆነ ክሪስታል ነው። ስለዚህ ዋይት ሶሊድ ነው ዳይ አሞኒየም ሃይድሮጅን ፎስፌት የሚባለው። ሁለተኛ ሃይሊ ሶሊብል ኢን ወተር ነው፣ በውሃ በቀላሉ ሶሊብል ነው ማለት ነው። ምክንያቱም ዳይ አሞኒየም ሃይድሮጅን ፎስፌት ሲባል የአሞኒየም ሳልት ነው። ማንኛውም የአሞኒየም ሳልት ደግሞ በወተር ምንድነው ማለት ነው ሶሊብል ስለሆነ ሃይሊ ሶሊብል ኢን ወተር ነው ማለት ነው። ሌላኛው ዩዝድ አስ ፈርቲላይዘር ነው። ጥቅሙን ደግሞ ስትወስዱ ያው ፈርቲላይዘር ነው። ፈርቲላይዘር እስከሆነ ድረስ ያው ለፈርቲላይዘር አገልግሎት ይውላል ማለት ነው። ኩዌስችን ነምበር 5 ካልኩሌት ዘ ፐርሴንቴጅ ኮምፖዚሽን ኦፍ ፎስፈረስ ኤንድ ናይትሮጂን ኢን ዳፕ ነው የሚለን። እንግዲህ ዳፕ ላይ ያለው የፎስፈረስ እና የናይትሮጂን ፐርሰንቴጅ ኮምፖዚሽን ምን ያክል ነው የሚለን። እንግዲህ ኬሚካል ፎርሙላው ይህን ይመስላል። ሞሌኪላር ማስ ኦፍ ፎስፈሪክ አሲድን በመጀመሪያ ካልኩሌት ስናደርግ የናይትሮጂን ሲደመር የፎስፈረስ ሲደመር የሃይድሮጂን የኦክሲጅን የሁሉም ደምራችሁ ሞሌኪላር ማሱ ምን ያክል ይመጣላችኋል? የናይትሮጂን ምን ያክል ነው ማለት ነው። ስንት ናይትሮጂን አላችሁ? ሁለት ይኖራችኋል። ስለዚህ ሁለት ሲባዛ በስንት ይኖራ ማለት ነው? በ14 ማለት ነው። እንዲሁም ደግሞ ፎስፈረስ 31 ነው። 31 አንድ ፎስፈረስ ብቻ ነው ያለው ራሱ 31 አስቀምጡ። ሃይድሮጂን 9 ሃይድሮጂን አላችሁ። ኖ 9 ሃይድሮጂን 9 ይኖረናል። ስለዚህ 9 ግራም ነው ያለው ማለት ነው። ኦክሲጅን 4 ኦክሲጅን ነው ያለን። ስለዚህ 16 ሲባዛ በ4 64 ነው። በድምሩ 132 ይመጣል። ይሄ ሞላር ማስ ኦፍ ዳፕ ማለት ነው። ስለዚህ ሞላር ማሱ 132 ነው። የፎስፈረስን ስትፈልጉ ማስ ኦፍ ፎስፈረስ 31 ዲቫይድ ባይ ዋት ምን ታደርጋላችሁ? 132 መልቲፕላይ ባይ 100 ስታደርጉ ፐርሴንቴጁ 23.48% ነው። እንዲሁም ደግሞ የናይትሮጅን ደግሞ ስትመለከቱ 28 ዲቫይድ ባይ ዋት 132 መልቲፕላይ ባይ 100 ታደርጉና ይሄ ደግሞ ስንት ነው ማለት ነው? 21.21% ነው ማለት ነው። ኤክሰርሳይዝ 3.6 ኩዌስችን ነምበር 1 ዲስክራይብ ዘ ኢንዱስትሪያል ፕሮዳክሽን ኦፍ ሰልፈሪክ አሲድ ራይት ዘ ኢኩዌሽን ኤንድ ስቴት ዘ ኮንዲሽን ኦፍ ኢች ስቴፕ ነው የሚለን። በመጀመሪያ ደረጃ ሰልፈሪክ አሲድ እንዴት እንደሚመረት ግለጹ ነው የሚለን። ሁለተኛው ላይ ደግሞ እያንዳንዳቸውን ኢኩዌሽኖችና ኮንዲሽኑን ተናገሩ ነው የሚለን። ስለዚህ ወደ መልሳችን ስንገባ በመጀመሪያ ፕሮዳክሽን ኦፍ ሰልፈሪክ አሲድ ላይ ስትመጡ የሚመረተው በኮንታክት ፕሮሰስ ነው። ስለዚህ የመጀመሪያው ስቴፕ የሚሆነው በርኒንግ ኦፍ ሰልፈር ዱ ቱ ዘ ፕሬዘንስ ኦፍ ኤክሰስ ኦክሲጅን ነው። ጊቫስ ዋት ሰልፈር ዳይኦክሳይድ ይመረታል። የመጀመሪያው ስቴፕ ነው። ሁለተኛው ስቴፕ ምንድነው? ኮንቨርዥን ኦፍ ሰልፈር ዳይኦክሳይድ ቱ ሰልፈር ትራይኦክሳይድ ዳት ሚንስ ፋርዘር ኦክሲዴሽን ኦፍ ሰልፈር ዳይኦክሳይድ ጊቫስ ምን ማለት ነው? ሰልፈር ትራይኦክሳይድን ይመረታ ማለት ነው። እዚህ ላይ ግን ምን ያስፈልገናል? ካታሊስት ያስፈልገናል። ኮንዲሽኑ ቫናዲን ፔንታ ኦክሳይድ ካታሊስት ያስፈልገናል። በተጨማሪ ቴምፕሬቸሩ ወደ 400 ዲግሪ ሴልሲየስ ከፍ ማለት አለበት ማለት ነው። ሶስተኛው ስቴፕ ምንድነው የሚሆነው? ሰልፈር ትራይኦክሳይድን ከማጋ ሪያክት እንዲያደርግ ማድረግ ነው። ከሰልፈሪክ አሲድ ጋር ሪያክት እንዲያደርግ ማድረግ ነው። ከዛ ምን ይፈጠራል? ኦሌም ይፈጠራል ማለት ነው። ይሄኛው ምንም ውሃ ያልተጨመረበት ሰልፈሪክ አሲድ አገኘን ማለት ነው። ኦሌምን አገኘን። ከዛስ ኦሌምን በተወሰነው ውሃ ምን ማድረግ አለብን ማለት ነው? ዲዞልቭ ማድረግ አለብን። ስለዚህ ኦሌም ዲዞልቭ ዊዝ ወተር ምን እናገኛለን? ሰልፈሪክ አሲድ ይመረታ ማለት ነው። ይህ ነው ማለት ነው። ሰልፈሪክ አሲድ የሚመረትበት ስቴፖች እነዚህ ናቸው። ኤክሰርሳይዝ 3.6 ኩዌስችን ነምበር 2 ስቴት ዘ ፕሮፐርቲ ኤንድ ሜጀር ዩዝ ኦፍ ሰልፈሪክ አሲድ ነው። እንግዲህ ባህሪው ምንድነው? ሰልፈሪክ አሲድ ከለርለስ ነው። ከለርለስ ነው ሰልፈሪክ አሲድ ፕላስ ስትሮንግ አሲድ ነው።
ስትሮንግ ምንድነው ማለት ነው? አሲድ ነው። ሌላኛው ደግሞ ዴንሲቲው በጣም ትልቅ ነው ማለት ነው። ሃይ ዴንሲቲ ያለው ወደ 1.84 ግራም ፐር ሚሊ ሊትር አለው ዴንሲቲው ማለት ነው። በተጨማሪ ኮሮሲቭ ነው። ኮሮሲቭ ወይም በይ የሆነ አሲድ ነው። ከባድ የሆነ አሲድ ነው የኛው ማለት ነው። ስትሮንግ ኦክሲዳይዚንግ ኤጀንት ነው። ስትሮንግ ምን ኦክሲዳይዚንግ ኤጀንት ነው። ኦክሲዳይዚንግ ኤጀንት ነው ማለት ነው። ኦክሲዳይዚንግ ኤጀንት ነው ማን? ሰልፈሪክ አሲድ። ጥቅሙ ለምንድነው ሲባል አንደኛ ለፈርቲላይዘር ይውላ ማለት ነው። ፈርቲላይዘር ጥቅም ይኖረዋል። እንዲሁም ደግሞ ዳይስ ለመስራት ያስችላል። ዲተርጀንት ለመስራት ያስችለናል። ብዙ አይነት ጥቅሞች አሉት። መጀመሪያው ጥያቄ ላይ እንዳሳየዋችሁ question number 3 draw schematic diagram that involve the four major step in the production of sulfuric acid along with chemical reaction ነው የሚለን። ስለዚህ ዲያግራሙን ወይም ፕሮዳክሽን ዲያግራሙን ላሳያችሁ። sulfuric acid እንግዲህ ለማምራት 4 ስቴፖች አሉ። እነዚህ 4 ስቴፖች የመጀመሪያው ስቴፕ ምንድነው? ፈርናንስ ውስጥ ሰልፈርን እና ኦክሲጅንን ባንድ በመጨመር ሰልፈር ዳይኦክሳይድ እንዲመረት ይደረጋል። ስለዚህ ሰልፈር ሪአክት ዊዝ ኦክሲጅን ጊቫስ ዋት ሰልፈር ዳይኦክሳይድ ይህንን ፎርም አደረገ። ቀጣይ ስቴፕ ላይ የሚሆነው ምንድነው? ፋርዘር ኦክሲዴሽን ኦፍ ሰልፈር ዳይኦክሳይድ ቱ ሰልፈር ትራይኦክሳይድ ነው። ስለዚህ ሰልፈር ዳይኦክሳይድ ሪአክት ዊዝ ኦክሲጅን ጊቫስ ዋት ሰልፈር ትራይኦክሳይድ ይሆናል። ይሄ ሁለተኛው ስቴፕ ነው። ሶስተኛው ስቴፕ ሰልፈር ትራይኦክሳይድን ኮንሴንትሬትድ ከሆነ ሰልፈሪክ አሲድ ጋር መቀላቀል ነው። ሁለቱ ሪአክሽን ሲያካሂዱ ምን ታገኛላችሁ? ኦሌም የሚባለውን ሰብስታንስ ታገኛላችሁ። አራተኛው ስቴፕ ኦሌምን ወደ ሰልፈሪክ አሲድ መቀየር ነው። እዚሁ ኦሌም ላይ ውሃ ሲጨምሩበት ምን ታገኛላችሁ? ፒውር ሰልፈሪክ አሲድ እናገኛለን ማለት ነው። ስለዚህ እነዚህ ቶታሊ የምን ፕሮዳክሽን ስቴፕ ናቸው? የሰልፈሪክ አሲድ ነው ማለት ነው። question number 4 when active metal react with concentrated sulfuric acid the active metal get oxidized። እንግዲህ አክቲቭ ሜታል ከሰልፈሪክ አሲድ ጋር ሪያክት ሲያደርግ አክቲቭ ሜታሉ ኦክሲዴሽን ያካሂዳል ማለት ነው፣ ወይም ወደ ሳልት ፎርም ይቀየራል። while the sulfuric acid get reduced ሰልፈሪክ አሲድ ግን ሬዲዩስድ ይሆናል፣ ወይንም ወደ ሃይድሮ ሰልፈሪክ አሲድነት ይቀየራል፣ አለም ወደ ሰልፈርነት ሊቀየር ይችላል፣ ወይንም ደግሞ ወደ ሰልፈር ዳይኦክሳይድ ሊቀየር ስለሚችል ግን ሰልፈሪክ አሲድ ሬዲዩስድ ሲሆን አክቲቭ ሜታሉ ግን ኦክሲዳይዝድ ይሆናል። እና ጥያቄው ምንድነው? predict the product formed and write the reaction equation when 8 mol of aluminum react with 50 mol of concentrated sulfuric acid ነው የሚለን። ስለዚህ ይህን ባላንስድ ኬሚካል ኢኩዌሽን ውስጥ ታስቀምጡት ምን ይሆናል ማለት ነው? 8 mol of aluminum react with what 50 mol of sulfuric acid give us ምን ይሆናል? እዚህ ላይ 4 mol of aluminum ምን aluminum sulfate ፕላስ 12 ሞል ኦፍ ዋተር ይኖራቸዋል። ባላንስድ ኬሚካል ኢኩዌሽኑ ፕላስ ዋት 3 ሞል ኦፍ ሃይድሮ ሰልፈሪክ አሲድ። ስለዚህ ኢኩዌሽኑ ይሄን ይመስላል። ተማሪዎች እንግዲህ ከኤክሰርሳይዝ 3.1 እስከ 3.6 ያሉትን በዚህ አይነት መንገድ ሰርቼላችኋለሁ። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።